ሰላም ጋይስ እንዴት ናችሁ? ምን ሰላም አለን ጋይስ። ሃይሚና ብሩክ እንግዲህ ወሽመጣችን ነው በጥሰው የጣሉት። ምክንያቱም በጋሽዬ ፊት ተለያይተናል ብለው ሲመጡ ምን ትዝ እንዳለኝ ታውቃላችሁ? ማርክና ሄለን የሆነ ሰዓት ላይ ድንገት ሳናስበው ካሜራ ደቅ ነው መጥተው ተለያይተናል ብለው በዛው ነበር የቀሩትና እግዚአብሔር የሄሉና የማርክ መንፈስ የተወጋ ይሁን ብያለሁ። በአጠቃላይ ማለት ነው ሃይሚና ብሩክ ዛሬ እንግዲህ ሃይሚን ብሩክም በቃ ቁርጥ ብለዋል። ሃይሚ በተለይ በጣም ጨክን ብላለች። እንግዲህ እንደዚህ ያስጨከናት ነገር ባለፈው ዛሩም ውስጥ ብሩኬ ሲገፈታትራት የመጨረሻ የቆረጠችው ያኔ ነው እንጂ ከዛ በፊት ትንሽ ቢሆን ተስፋ ኑሯት ነበረ፣ ከጎኑ ልትሆን ነበር ግን ያን እንደዛ ሲያመነጫጭቃት ሃይሚ ቆርጣለች። ብዙ ያየችው ነገር ያለ ይመስለኛል። ታግሳ የሰለቸች ትመስላለች። ብሩኬም ቢሆን ከዚህ በኋላ ማስረዳት አልፈልግም እያለ ነው። ግን ብሩኬ መሰልቸት የለብህም ነበረ። ዛሬ እንግዲህ የመጨረሻ ከሷ መለየት ነው የሚያስደስተኝ እንጂ ከሷ ጋር ከሆንኩ በምትናገራቸው ቃላቶች እየቆሰልኩ ነው እያለ ነው። ሃይሚም እንግዲህ ከሱ ጋር ሆኜ እሱን ደስተኛ ላደርገው አልችልም እያለች ነው። ለምን ይመስላችኋል እንደዚህ ያለች? ጋሽዬ በክብር ነው እንደወጣ የምፈልገው እንጂ እንትን ብዬ አይደለም፣ እንደፈለግኩ ሆኜ አይደለም። አንተ እንድትድረኝ ነው በክብር የምፈልገው። እሱን ደስተኛ ላደርገው አልቻልኩም፣ ወደፊትም ደስተኛ ላደርገው አልችልም። ስለዚህ እሱ የሚፈልገውና እኔ የምፈልገው የተለያየ ነገር ነው። ምን ለማለት ፈልገው ይመስላችኋል ሃይሚ እንደዚህ ያለችው? ለምንድን ነው ብሩክን አላስደስተውም ያለችው? ብሩኬ እንግዲህ ሃይሚ ከኔ ያጣውን ነገር ለማግኘት ነው ሌላ ሰው ጋር የሄደው ብላ እያሰበች ነው። ለምንድነው ታውቃላችሁ? ሃይሚ አብረን እንተኛ ምናምን የሚለው ነገር እሷ ጋር የለም ይመስለኛል። እንግዲህ አብረን እየኖርን ነው ቢሉም ብቻ የሆነ ነገር ከሷ ያጣ መስሏት ታይቷታል። ከእዩ ጋር የሄደው ከኔ የሆነ ነገር ስላላገኘ ነው ያን ነገር ለማግኘት እዩ ጋር የሄደው። ስለዚህ እኔ ደግሞ ከጋብቻ በፊት እንደዛ አይነት ነገር ማድረግ ስለማልፈልግ እኔ ደግሞ በክብር በጋብቻ ነው ከቤት መውጣት የምፈልገው። በቃ አጭር ሾርት ነገር ይሄ ነው በቃ። ስለዚህ ከኔ ያጣው ነገር ስላለ ነው የሄደው። ስለዚህ ወደፊትም ቢሆን ያለ ጋብቻ እንደዛ አይነት ነገር እኔ ማድረግ ስለማልፈልግ እሱ ደግሞ እንደዛ አይነት ነገር ያለ ጋብቻ ከጠየቀኝ መለያየታችን ስለማይቀር ካሁኑኑ እንጨርሰው አይነት ነገር ነው ሃይሚ እያደረገች ያለችው። ግን በጣም ብዙ ሰዎች አስተያየታቸው ሃይሚ ላይ በጣም ጫና እየበዛ ነው ማለት ነው። ጋሽዬም ቢሆን እየተቆጣት ነበረ ሃይሚን። እንግዲህ ሃይሚ እንደዚህ የቆረጠችበት የራሷ ምክንያት ይኖራታል። ብሩኬም አሁን ላይ በቅቶኛል፣ ከሃይሚ መለየት ነው የሚያስደስተኝ፣ የራሴን ህይወት መኖር እጀምራለሁ ብሏል። ሃይሚም የራሴን ህይወት መኖር እጀምራለሁ ብላለች። በነገራችን ላይ ይሄ ነገር ሁለታችሁንም ይጎዳቸዋል። በነገራችን ላይ ሃይሚ ከብሩክ ስለተለየች አትጠቀምም፣ ብሩክም ከሃይሚ ስለተለየ አይጠቀምም። ለምን መሰላችሁ? ዩቲዩባችሁ ራሱ በጣም እንደሚቀዘቅዝ ነው የምረዳው። ከዚህ በኋላ እኔ በጣም ነው የምደብሩኝ። ከተለያያችሁ ላያችሁ ሁሉ አልፈልግም። በቃ ሃይሚም ከሌላ ወንድ ጋር ስትጋጋጥ ላያት አልፈልግም። ብሩኬም ከሌላ ሴት ጋር ሲመጣ ካየሁት ደሜ ነው የሚፈላው። የራሴ ፍቅረኛ ሌላ ወንድ ይዞ የመጣ ነው የሚመስለኝ። ሃይሚም ሌላ ወንድ ጋር እንድትመጣ አልፈልግም። ምክንያቱም ከሌሎች ዩቲዩበሮች ለይቼ የማያትና የመወዳት ሃይሚን ወንድ ስለማትቀያየር ነው፣ ከአንድ ሰው ጋር ስለምሰራ ነው። ብሩኬም እንዲሁ ከሃይሚ ጋር ብቻ ስለሚሰራ ለራሳቸው ያላቸው ክብር ካሜራ ላይ የሚያሳዩ ነገር በጣም ደስ ስለሚል ነው መከተላቸው እንጂ ከዚህ በኋላ እናንተም አሁን እኔ ማለት በፊት በጣም መከተላቸው ማን እንደሆነ ታውቃላችሁ? አንደኛ አብርሽና ሩታ ነበሩ። አብርሽና ፍቅር መጀመሪያ አብርሽና ፍቅር፣ ሁለተኛ ደግሞ ማርክና ሄሉ፣ ከዛ ደግሞ ብሩክና ሃይሚ አሁን መጡ። ማርክና ሄሉ፣ ሀዲስ ዜማ፣ ሄሉ ይቺ ቀጭማ ሄልን ማሙ እነሱን ነበረ። መጨረሻ ላይ ግን እንደዚህ ወንድ ሲቃየሩ አስጠሉኝ፣ ተውኳቸውና እነ ብሩኬም ከዚህ በኋላ የሚያስጠላ ስራ ሊሰሩብን እንዳይሆን ብቻ የዛሬው ቪዲዮ በጣም ነው ያናደደኝ። በቃ አንጀቴን ነው የቆረጠኝ። ደግሞ እግዚአብሔርን ምናምን እያሉ እየማሉ ነውና እውነታቸው ነው። እንደነዚህ ልጆች እንዴ አላመንኩም እስካሁን እኮ አታደርጉትም። እኔ እንጃ እንደዚህ ብላችሁ ቁርጥ ብላችሁ ሁለታችሁ መታችሁ አይተን አናቅም። በጣም ብዙ ጊዜ ተለያይተናል ብላችኋል ግን እንደዚህ ቤተሰብ የገባበት መለያየት አላየውም። የምር የዛሬው በጣም ነው የሚለየው። ለምን እንደሚለይ ታውቃላችሁ? ሁለቱም ኩፍተር ነው ያሉት። ሲቀጥል ጋሽዬ ፊቱ በጣም ነው የጠቆረው። የምር በጣም እንደከፋው ነው የሚያሳየውና ምን ያክል ጋሽዬ ብሩክን እንደሚፈልገው ነው እኔ ተረዳሁት። በቃ ሃይሚ ከብሩክ ጋር እንድትሆን ይፈልጋሉ። እስከነ ጥፋቱም ተቀብለውታልና ሃይሚዬም ቢሆን እኔ እንጃ እኔ ለምን እንደዚህ እንደቆረጠች አላቅም። በእርግጥ እኮ አይታችሁ የሆነ ነገር ያሰለቻችኋል እና
ያኔ ሩም ውስጥ እንደዛ ሲወረውራት ሲገፈታተራት እኔ እኮ ሀይሚ እንደዚህ የታገሰችበት የሆነ ነገር አስባ ነው፣ የሆነ ፈተና እየፈተነችው ነው ብያቸዋል። እና ብሩኬ ያንን ፈተና መውደቁ ነው ሀይሚን ያሳጣት። ያኔ ሩም ውስጥ መወርወሩ እንደዛ መገፍተሩ ውጭልኝ እያለ ጎትቶ ሲያስወጣት ያኔ አክት እየሰራችበትም ቢሆን ድራማ እየሰራችበትም ቢሆን መቀበል ነበረበት እስከነ ድራማ። ምክንያቱም እሱ በእሱ ጥፋት ያን ነገር ልታደርግ የቻለችው እና እንግዲህ ሀይሚ ደስተኛ አላደርገውም ያለችበት ምክንያት በቃ ብሩኬ ከኔ ያጣው ነገር ስላለ ከጋብቻ በፊት የሆነ ነገር ፈልጎ አሁን እዩን ሳገባት ነው አይደል እንደዛ የሆነው እንደሆነ እንኳን ቢባል እሶ ይሄ ነገር ደግሞ እሷ እንዲሆን አልፈልግም ነው እያለች ያለችው። በስርዓት ነው ማግባት የምፈልገው። ስለዚህ እንደዛ ካልሆነ ደግሞ እንለያይ። እኔ ያን ነገር ላደርግለት ስለማልችል እሱ ከኔ ያጣውን ነገር ለማግኘት ስለሆነ የሄደ እኔ ያንን ነገር ባለማድረጌ እሱ ሌላ ቦታ ሄዷል። ሶ ከዚህ በኋላ ማድረግ ስለማልችል ሌላ ቦታ ይሄድ እንደፈለገው ይሁን አይነት ነገር ነው ሀይሚ እያለች ያለችው ብያለሁ። እኔ ባለፈው ፈተና የሆነ ነገር እንደያዘ ገብቶኛል፣ ግን በጣም ነው የደበረኝ የምር። እኔ በቃ እኔ ከእናንተ እንደዚህ አልጠበቅኩም። እኛ መቼ ይጋባሉ መቼ ይወልዳሉ እያለን ልጆቻችሁን እየጠበቅን ለልጆቻችሁ ስም እያወጣን እናንተ ጭራሽ ተለያየን። ኧረ በስመ አብ ወልድ መንፈስ ቅዱስ። የሰይጣን ጆሮ ይደፈን። እሺ ምን አይነት ጉድ ናችሁ እናንተ? ጭራሽ በቤተሰብ በሽማግሌ ሰው ይታረቃል እንጂ ይለያያል በለ እንዲህ ማድረጋችሁ በነገራችን ላይ ማለት ነው ለጠላቶቻችሁ ደስታ፣ ለወገኖቻችሁ ለሚወዷችሁ ደግሞ በጣም የሚደብር። ምክንያቱም እኛ በእናንተ ነው እኮ ድብርታችን የምናራግፈው። ማታ ማታ እኮ በተለይ ፍራንክ ሲሰሩ በቃ እዛ ቤታቸው ሆነው የሚሰሩት በቃ እኔ ትዝ ይለኛል። በቃ ማታ ማታ እንባይ ጠብ እስከሚል ድረስ ምስቀው የምር ቪዲዮ 1 ደቂቃ ራሱ አላሳልፍም እና ቁጭ ብዬ እያየሁ ማለት ነው በሚሰሩት ፍራንክ በቃ ጦሽ ነበር ምለው። እዛ አዲሱ ቤት እንደገቡ አካባቢ ሀይሚ ቤት ሆነው ወይኒ የሚሰሩት አንፍራንፍር የሆነ ፍራንክ እና አረ ያ ነገር ናፍቆናል የምርኛ። እኔ እናንተ ተለያይታችሁን ዩቲዩብ ራሱ ማያ አይመስለኝ፣ በጣም ነው የሚደብረኝ። ና ሀይሚዬም ተረጋጊ፣ ብሩኬም ተረጋጋ። ሁለታችሁ በጣም እንቡር እያላችሁ ነው። እንደ ጋሽዬ ሁለቱንም ጆሮአቸው እንድትለመዝግልን ጥሩ ነበር። ረቂጣቸውን ነበር በመርፌ መውጋት። ምን አይነት ነው? አናደዱኝ የምር። ዛሬ ግን እንዴ ምንድን ነው እናንተ እኛን በጉጉትኛ እናንተን እየጠበቅን ተለያየን ምናምን። እኔ እኮ ድራማ ነው እያልኩ ነበር እስካሁን። እና እዩ አርግዛለች። ግን ሀይሚ ባልተረጋገጠ ነገር ብሩኬን ማጣት የለብሽም። ግን ደግሞ ያን ነገር ትታው ነበር። በነገራችን ላይ ሀይሚ ብሩክ ማስረግዙ ብቻ አይደለም እንደዚህ እንድትቆርጥ ያደረጋት። የምሬን እምላችሁ ያ የፈተነችው ፈተና ነው ፋውል የሰራው። በቃ ያን ፈተና አለማለፉ ነው ብሩኬን ሀይሚን ያሳጠው። በቃ ያኔ መገፍተሩ መጎተቱ ነው ሀይሚን እንዲያጣት ያደረገው። በቃ ለሷ ምንም አይነት ክብር ቦታ አለመኖሩ ያኔ በቃ ውጭልኝ እያለ ሲገፈትራት ያኔ ቆረጠላት። በቃ እንደዛ ዝቅ ብላ እሱን እያወራችው እያናገረችው ከጎን ለሆን እያለችው ከዩ ጋር አነጻጥሮ አወዳድሮ ገፍትሮ መጣሉ ነው ሀይሚን ያሳጣው። በቃ ይሄ ነው አጭሩ። እና እንግዲህ የተፈተኑ ፈተና ባለማለፉ ነው ብሩኬ ሀይሚን ያጣው ብዬ አስባለሁ። አሁንም ቢሆን እኔ ተለያይተዋል ብዬ አላስብም። ነገ አብረው መጣታቸው አይቀርም። ሲቀጥል ሁለቱም ከተለያዩ ብዙ ጉዳት ነው የሚያገኙት ሁለታቸውም። ምክንያቱም አንደኛ የመጀመሪያው ስራቸውን ነው የሚያጡት። ኦዲየንስ ከሁለት ይከፋፈላል። የሀይሚ የብሩክ ይባልና ብሩክም ከሌላ ሰው ጋር ሲመጣ ሀይሚም ከሌላ ሰው ጋር ስትመጣ ሌላ ጸብ ነው የሚፈጠረው። ከዛ ኦዲየንሶቻቸው ይከፋፈላሉ። ከዛ ቪው እንደ ድሮ አይኖርም። ከሌላ ሰው ጋር ብትመጣም ከሌላ ወንድ ጋር ቢመጣም በቃ ምንም ጥሩ ነገር አይመጣውም። ስለዚህ እናንተ ስራችሁንም ከምታጡ ፍቅራችሁንም ከምታጡ ነገሮችን አቻችላችሁ ብትሄዱ ጥሩ ነው። ብዙ ጸብ ተፈጥሮ ያውቃል። ብዙ መጥፎ ነገር ተነጋግራችሁ ታውቃላችሁ። ተስማምታችሁ ቀጥላችኋል እስካሁን። ሰው ከዚህ በኋላም ቢሆን መቻቻል ነው። በትዳር ውስጥ ሆናችሁ ልትጣሉ ትችላላችሁ። በሰበብ አስበቡ መለያየት የሚባል ነገር ነው አይመቸኝም።